ዛሬ የሆነ ሰው ማመስገን በማይችል ሁኔታ ውስጥ እያመሰገነ ያለ ሰው ያለበት ሁኔታ ምንም እግዚአብሔርን የሚያስጠራ አይደለም፣ ግን እየጠራ ያለ ሰው የከበበ ጉዳይ ከእግዚአብሔር ጋር የሚያገናኝ በቃ እግዚአብሔር አይሰማኝም እያልክ እየተጣላኸው ነው። ግን ከስፍራ ባለመጥፋት እግዚአብሔር አንድ ነገር ያደርጋል። ጸሎትህ ተሰምቷል። ግድ የለህም፣ ጸሎትህ ተሰምቷል። ዛሬ ይኸውልህ ዘካርያስ የለም፣ አንተ ዛሬ ዘካርያስ ነህ። እግዚአብሔር እንደዚህ ይልሃል፣ ጸሎትህ ተሰምቷል። ኢየሱስ ጌታ ነው፣ ስሙ ያድናል። እስኪ ኢየሱስ ጌታ ነው በኃይል ድምጽ የመጨረሻ ኢየሱስ ጌታ ነው በለው። አውሬው ይስማ፣ ዛሬ ጌትነቱ ይታያል። ከሳሽ ይስማ፣ ከበባው ይበተንልሃል። ሃሌሉያ! ኢየሱስ ጌታ ነው። እንግዲህ ዛሬ በጣም እግዚአብሔር የሚያስገርመን ምሽት ነው። በጣም በዚህ ፕሮግራም እግዚአብሔር ያስገረመኝ አንድ ነገር አለ። ዘካርያስ ልማዱን አላቆመም፣ ማጠኑን አላቆመም፣ ስለት ማድረሱን አላቆመም፣ ቅዳሴ መግባቱን አላቆመም፣ ዕጣን ማጠኑን አላቆመም። ግን ያልተመለሰ መልስ በቤቱ አለ። እግዚአብሔርን ባስለመደው ሰዓት ጠፍቶ አያውቅም። የሚያየው ነገር የለም፣ የሚያስቀው ነገር የለም። ይበልጡኑ እድሜው እየጨመረ ጊዜው እየጨመረ ሰዓቱ እየጨመረ እያለፈበት ነው፣ ግን አላቆመም። ድንገት ተገኘና መልአኩ እንደዚህ አለ፣ ዘካርያስ ሆይ አለ፣ ጸሎት ይገርምሃል። ዕጣኑ ጢስ መሃል ነው ድንገት መልአኩን ያየው፣ ደነገጠም ይላል። ዛሬ እግዚአብሔር የጸሎት መልስ መሃል አስደንግጦ ይመልስል። ዛሬ አንድ ነገር ይሆናል። በድንገት በዛ ባስለመድከው ቦታ እንደዚህ የሚል ድምጽ ይመሰማል፣ ጸሎት ተሰምቷል። ኢየሱስ ጌታ ነው። ስለዚህ ዘካርያስ ጸሎት ተሰምቷል ሲለው ሚስት ኤልሳቤጥ ትጸንሳለች አለ፣ ወንድ ልጅም ትወልዳለች ብሎት እንዴት ሊሆን ይችላል? ዛሬ እንዴት ሊሆን ይችላል እያላችሁ በተአምር ይሄ መሆን አይችልም ብላችሁ የዘጋችሁት መዝገብ አበቃለት ብላችሁ የደመደማችሁትን ነገር ድንገት ባስለመድከው ቦታ ላይ መልአኩ መልስ ይዞ ይመጣልሃል። እና ልማዱን አላቆመም። ልማዱን ሳያቆም ያስለመደውን ሳያቆም ዘካርያስ መልስ መጣለት። ዛሬ የሆነ ሰው ይሄ ማመስገን በማይችል ሁኔታ ውስጥ እያመሰገነ ያለ ሰው ያለበት ሁኔታ ምንም እግዚአብሔርን የሚያስጠራ አይደለም፣ ግን እየጠራ ያለ ሰው የከበበ ጉዳይ ከእግዚአብሔር ጋር የሚያገናኝ በቃ እግዚአብሔር አይሰማኝም እያልክ እየተጣላኸው ነው። ግን ከስፍራ ባለመጥፋት እግዚአብሔር አንድ ነገር ያደርጋል። ጸሎትህ ተሰምቷል። ግድ የለህም፣ ጸሎትህ ተሰምቷል። ዛሬ ይኸውልህ ዘካርያስ የለም፣ አንተ ዛሬ ዘካርያስ ነህ። እግዚአብሔር እንደዚህ ይልሃል፣ ጸሎትህ ተሰምቷል። ከዛስ እንዴት ይሆናል ሲል መጣና እንዳይናገር ዲዳ አረገው። እንዴት ይሆናል ስላለ ዲዳ አረገው። ዲዳ ሲያረገው ዘካርያስ ውጭ የሚጠብቀው ህዝብ አለ። ውጭ የሚጠብቀው ቡራኬ የሚጠብቅ ዘካርያስ እያወራ የሚባርካቸው ሰዎች የዘካርያስን ባርኮትና ድምጽ ይጠብቃሉ። ዘካርያስ ግን መባረክ ይችላል፣ መናገር አይችልም። እንዴት ይሆናል? ሊሆን አይችልም እያላችሁ ባላችሁት ጉዳይ ላይ እግዚአብሔር በከተማው ምድር ባላችሁበት አካባቢ ላይ በጭራሽ ባላችሁት ጉዳይ ላይ ይሄማ በጭራሽ ከኔ አቅም በላይ ነው ባላችሁት ጉዳይ ላይ የእግዚአብሔር እጅ ጣልቃ ትገባለች። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ